ለጋራችን ጥቅም ብዬ ነው እንጂ አንቺን ለመጉዳት አስቤ አይደለም። እኔና ያብሳላት ከተዋወቅን ሳምንታችን ነው። በመካከላችን ምንም አይነት ግንኙነት የለም ሲል ብሩክ ለሀይሚ ነገር እኔ የምፈልገው ከአንቺ ጋር ነው። ትላንትና ደግሞ ትክክለኛ ስሜትሽን፣ ፍቅርሽን ገልጸሽልኛል። ስለዚህ አሁን አንቺን ነው እኔ ማግባት የምፈልገውና ከአንቺ ጋር ነው መሆን የምፈልገው ብሎ ቢነግራትም ሀይሚ የጠራሃኝ ወይንም እንደዚህ ፕሮግራም የተዘጋጀው በገዛ ቤቴ ቀለበት ልታስርላት ነው ወይ ለያብሳላት? እኔ ካጠገብህ አልቀመጥም ስትል ለብሩክ ነገረችው። ብሩክም እውነቱን ከራሷ አንደበት ስሚው፣ ያብሳላት የተፈጠረውን ነገር አስረጃት ብሎ ለሀይሚ እንድታስረዳት ነግሯታል። በዛም መሰረት ደግሞ በመካከላችን ምንም አይነት ግንኙነት የለም፣ ግን በቃ ትላንትና እውነቱን አንቺም እንደምትወጁ ተናገርሽ። እሱም መልካም ልብ ያለው ጥሩ ልጅ ነው። ይህንን ነገር ለቻሌንጅ ነው እንጂ የሰራ ነው እውነት እንዳይመስልሽ ሀይሚ ስትል ለሀይሚ ነግራታለች። ታይ እንጂ እባክሽ እሱን እኔ አላውቀውም ማለት ነው፣ እስከዛሬ አንቺ አወቅሽው አይደል እያለ ለያብሳላት መልሳላታለች። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል። ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። ሀይሚ በትላንትናው ክፍል ላይ በላኩላት ቪዲዮ በጣም ተበሳጭታ ተናዳ ነበረ። ያም ደግሞ የልቤን የታየ የአፌን ነው እንጂ እወድህ አፈቅርህ የለም ወይ ብላ ለብሩክ ተስፋ ስትሰጠው፣ እንደዛ ብለሽኝ ታዲያ እንዴት ታባርሪኛለሽ ከወደድሽኝ ብሎም እሱም በጣም ተናዶ የራሴን ህይወት ደግሞ ከጀመርኩኝ በኋላ ብሏት ነበር። ይህ ግን ከያብሳላት ጋር የጀመረው የሀይሚን መጨረሻና ፍጻሜ ውሳኔዋን ለማረጋገጥ ነው እንጂ ሀይሚን ጠልቷት አይደለም። ሀይሚ ግን እኔ መቀለጃ ነኝ ወይ? አንተ ምንም የምትታመን ሰው አይደለህም፣ አላውቅህም፣ አላምንህም፣ እንዳትጠጋኝ፣ አሁን ይህን ኮተታችሁን ከቤት እንድታስወጡልኝ እፈልጋለሁኝ ብላ ሀይሚ በጣም ተናዳለች። ፍፄ ያብሳላትን ይዟት መጣ። እውነቱን ለሀይሚ አስረዳቻት። ሀይሚ ግን ልትረዳትና እውነቱ ሊገባት አልፈለገችም። ብሩክም እንደምትቀየም አውቃለሁ፣ ምክንያቱም ያንን ቪዲዮ ለሷ መላክና እሷ ማየቱ ምን ያህል ህሊኗን እንደሚነካ ታውቃለሁ። ግን ደግሞ ምን ያህል እንደምትወደኝ ከራሷ አንደበት ሰምቻለሁ። እውነቱ ደግሞ ፍርጥ አድርጌ ልነግራት እፈልጋለሁ ብሎ በዛሬው ክፍል ላይ ከያብሳላት ጋር ለምን እንደተገናኙ ከያብሳላት ጋር ምን ያህል ጊዜ እንደተተዋወቁ ደግሞ ግልጽ አድርጎ ለሀይሚ ነግሯታል። ሀይሚ ግን በዛ መልክ ልትረዳው አልቻለችም። ምክንያቱም አንተ እንዴት አምነሃለው ብላ በጣም ነው ብሩክን ጥፊ ጭምር የነገረችው። እኔ እየነገርኩሽ ያለሁት ነገር እንግዲህ በሚገባሽ መልኩ እሷን ማስረድታሻለች። ከባድ ቢሆንም አንቺን ቢያሳዝንሽም ደግሞ የሰራነው ነገር ውሸት ነው፣ ጭራሽ አብረን ማረ አላደርንም ብሎ ቢላትም አንተ እኮ ያስረገዝክ ሰው ነህ፣ ደግሞ ይችንም ልታስረግዝ ነው አይደለም? ታዲያ እኔ ያንተ ህይወት መቀለጃ ነኝ እያለች ብሩኬን በጣም አመነጫጭቋለች። ብሩክም በጭራሽ ቢለምናት እነ ፍፄም ያብሳላትም ብታስረዳት ልታምናት አልፈለገችም። የሚወደው አንቺን ነው፣ አንቺም ደግሞ ትክክለኛ ስሜትሽን ትላንትና አውጥተሽ ተናግረሻል። ይሄ ነገር ፍጻሜው ዛሬ ነው። ምክንያቱም በቀጣይ ሌላም ልንሰራ አስበን ነበረ፣ ግን በትላንትናው ዕለት በጣም ስለተናደሽና ስለተበሳጨሽ ሌላ ነገር ደግሞ እንዳይፈጠር ስለፈለግን እውነቱን ልንገርሽ እንጂ እኔ ርካሽ ሰው አይደለሁም፣ እንደዚህ ከማገኘው ጋር ከማንም ሴት ጋር የምጋደመው ብሎ ብሩክ ግልጽ አድርጎ ነግሯታል። ያብስላትም እንደዛው በጣም ፈሪ እና ጨዋ ልጅ ናት፣ በግልጽ ነግራታለች። ሀይሚ ግን በጭራሽ ልትረዳውና ልታምነው አልቻለችም። አራንድ በሏት መከሯትም እያለ ነበር ብሩክ፣ ግን በጭራሽ ምክንያቱም በጣም ህሊኗን እየነካት ትላንትና የተላከው ቪዲዮ ነውና ያንን ቪዲዮ ስታይ እንዴት ለኔ ይላካል የሚለው ነበር እሷን ያስቆጣት። በዛ መልክ ደግሞ ብሩክም ያብሳላት ጥሩ እንዳልሰራችና ያንን ቪዲዮ
መላክ እንደሌለባት ነው። ግን ይህንን ቻሌንጅን ስሪልኝና እንስራ ስላት በጣም ተባብራኛለች። ምክንያቱም በጣም ከባድ ነው ይሄንን ስራ መስራት ብሎ ያብሳላትንም አድንቋታል። ምክንያቱም ትውውቃቸው በሳምንት ነው። እንዲህ አይነት ነገር ስሪልኝ ስላት ያንን ካራክተር መወጣቷና እሺ ማለቷ ራሱ ያስመሰግናታል ብሎ ብሩክን ያብሳላት ምስጋናውን አቅርቧል ማለት ነው። ሀይሚ በመጨረሻ የተዘጋጀውን ነገር ሁሉ እንዳለ ለማበላሸት ሞክራለች። ምክንያቱም ቢለምናት ቢጨብጣት አትንካኝ አልፈልግም፣ እኔ ርካሽ አይደለሁም፣ ስትጠግብ የምትሄድና ስትፈልግ የምትመለስ እኔ የምቀበልህ ሰው አይደለሁም፣ እዛው ፈልግ፣ አንተ ገና ጉዳይ እኮ አላለቀም፣ ያስረገዝክ ሰው ነህ ብላ ከዩ ጋር ያለውንም ነገር ስታነሳ እኔ የዩን ነገር ጨርሻለሁ፣ ቋጭቸዋለሁ። ምክንያቱም ያው የሰጠችኝንም ስጦታ መልሻለሁኝ። ከያብሳላት ጋር ያለኝ ግንኙነት ደግሞ ይህንን ይመስላል። ሀይሚ እኔ መኖር የምፈልገው ከአንቺ ጋር ነው። ያንን ደግሞ ግልጽ አድርገሽ ትላንትና ነግረሽኛል አይደለም? ስለዚህ ታዲያ ዛሬ ለምንድን ነው እንደዚህ የሚያስቆጣሽ? ትላንትና እንደምትወጂኝ እንደምታፈቅሪኝ ግልጽ አድርገሽ ነግረሽ የለም ወይ ብላትም ተው እንጂ ሄደሃላ፣ በቃ ዘገየህ፣ አልፎብሃል እያለች ለብሩክ ነግረው ብሩክ እንግዲህ ተስፋ አድርጎ ነበረ ያዘነችበትና ያበሳጫት በትላንትናው ክፍል ላይ ያንን ደግሞ ቢቀር ቢያንስ ትረሳው ይሆናል። ምክንያቱም እንደምትወደኝ ግልጽ አድርጋ ነግራኛለች ብሎ በዛ ተስፋ አድርጎ ነበር ማለት ነው። ግን አልሆነም። ምክንያቱም አምርራለች። ጭራሽ ብሩክን ስታየው በጥፊ አጩሊው ብሏት እሷም እንግዲህ ያው ሰንዝራበታለች። ብሩክን በመጨረሻ አዝኗል። እዚህ ቤት ስመጣ እንዳላገኛችሁ ከቤቴ ብላ ጥላቸው ወጣለች። ብሩክም ፍፄና ያብሳላት በተቀመጡበት እሱም ጥሏቸው ተናዶ ተክዞ እሱም ከቤት ወጥቷል ማለት ነው። እንግዲህ በዛሬው ክፍል ላይ እሱ ይቅርታ ሊጠይቅ ነበረ፣ አልተሳካም። እኔ ባጣ ቆይ ነኝ ብላ ሀይሚ ረግጣቸው ሄዳለች ማለት ነው። በጣም ደስ ይላል ይሄ ነገር ማለት ነው። ለሌሎችም እስኪ ሰው ሲፈልግ እንደሚሄድ ሲመቻ አሁን ዋናው መልእክቱ ሲመቸው እንደሄደ እንደገና ደግሞ ትንሽ ተስፋ ስትሰጠው እንደተመለሰ ነው ማለት ነው ዋናው ፖይንቱ እና የድራማው ቤተሰብ ለዛሬው የነበረን ቪዲዮ ይሄንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። ላለው ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ባይ ባይ።